لينا برا 5.2 ሚሊዮን ብር የተስማሙት እኛ ነው እንጀራ ውስጥ ለማታሰብ ያሳብ ስነ ስርዓት ነው ስነ ስርዓት በሩን ክፈቹ ምንም መታገት አለባት ይሄንን ለማድረግ ደግሞ አቶ አሸናፊ ምን አደረገ ከቤተሰቦቿ ከእህትና ወንድሞቿ ጋር መደራደር እንዳለበት ወሰነና ይሄንን ጀመረ ምንድነው የምታወራው ምንድነው የማይገናኝ ነገር የምታወራው ለምንድነው ነገሩን ወደኛ የምታመጣው አንተ ማንንም ሊያውቃቸው ያልቻሉትን ነገሮች ከአመታት በፊት አውቃቸዋል እንዴት እንዳወቃቸውም ጭምር ነው ያልገባኝ እኛ እንዴ ሞታል እኔ ቆፍሬ ላውጣት እንዴ እኔ ሞታለች አልኩ አይደል እንዴ ስንቴ ድንገረ ቆፍሬ ላውጣት እንዴ ሞተች አናቴን ቀብሬያታለሁ እኔ ባዘኒ ላይ ለምን እንደዚህ ታደርጉኛላችሁ በእናታችሁ እየሄድሽ የምታወራው ነገር ነው እንድታቆም ታስሯት ነበር አይደል አፏን ሁላ ታስሯት ነበር አይደል ማኛ እንዴ ምን አይነት ሰው ነህ አንተ ህሊና የለህም እንዴ እህታችን እኮ ነች ማን ይነገር የነገረኝ ምንም አያደርግልሽም ነገር ግን ገብተን ቤቱን ማየት ስለምንፈልግ እባክሽ ማስገባት ትቻለሽ ራሷን እንዳታገናዝብ እሱ በየጊዜው የሄደ የተወሰነ መድኃኒት ነገር ይሰጣቸዋል ለቀቀኝ እና ተነስ አንተ ተነስ እናውጣ ወጣ ተነስ ይሩጣ ፈጸም ያደረጉት እነዚህ ሁለት ሰዎች ናቸው አሸናፊና መስፍን ሞር ደግሞ ይቺ ሴት ወደ እነሱ ስለምትቀርባቸው ብዙ ማስረጃዎችን ሰብስቤያለሁ ወደ እነሱ ስለምትቀርባቸው አሸናፊንም ገደል ሊከቱት የሚችሉ ብዙ ማስረጃዎች እሷ ጋር አለ ቤቱ የኔ ነው ማንንም የለም ቤቱ ያንቺ ነው ነገር ግን ይልሽ አብሮኝ ያሉት የህግ አካላቶች ናቸው ስለዚህ እባክሽን አስገቢ ከቻልሽ መኖር የለባትም ምንድነው ነፃ የምትወጣው ከሞተ ሰው ጋር ምንድነው የምትለኝ አልገባኝም ምን እያልከኝ ያለው ነገር ገሌ እያልክ እየነገርከኝ ነው ግን እርግጠኛ አይደለሁም ዓለም ትሁን አትሁንም ማውቀው ነገር ብቻ አንቺ ጋር አንድ ሴት ልጅ ነበረች ማለት አንድ ሴት ልጅ የመጣችበት ምክንያት ምንድነው ገንዘቡን ባይሰጣንም ኖሮ እኮ ይገላት ነበር ስለዚህ አትሊስት ገንዘቡን ተቀብለን በቃ እሷንም ማዳን የምንችል ከሆነ ብለን በማሰብ ነው እንጂ መጥፎ ነገር አስበን አይደል የራሷን ካለመቆጣጠር መሰለኝ ኦሬዲ ሚስጥር ባክኗል እና አሁን ይሄ ሚስጥር ስለባከነ ምንድነው አቶ አሸናፊ የፈለገው በቃ ይቺ ልጅ እንድትታገት ፈልጓል እህቴ ወንድሜ ስትል ወንድሟ ያው አሸናፊ አቶ አሸናፊ ነው የሚመስለኝ ኧረ ሰው ተሳስታችሁ እንደሆነ እኔ ኧረ ወንድሜ ሰው ተሳስታችሁ እኔ አንተን በደንብ ነው የማውቅህ እንዴ ነበርክበት እህትም አንተም በደንብ እንትን ነበረበት የሆነን ጉዳይ ልንገርህ እሱ እንትን ማለት መብቱ ነው ሰብስክራይብ ቆሟል ቀጥ ብሎ ቆሟል እባካችሁን ሰብስክራይብ አድርጉ አነቃቁን ተነቃቁና አነቃቁን እናንተ የምትነቃቁት ሰብስክራይብ በማድረግ እኛ ደግሞ ያን እያየን ይበልጥ እንነቃቃለን እንበረታታለን እንሰራለን ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ እንደምን ቆያችሁ እንደምን ከረማችሁልኝ በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ እነሆ እንግዲህ ዛሬም ተመልሻለሁ ትላንትና እንግዲህ በተፈጠረው ሁኔታ ቪዲዮ ላይ እንደተመለከታችሁት ትንሽ ሰጣ ገባ ውስጥ ገብተን ነበረ አንዳንድ ነገሮች ተከስተው ነበር አንዳንድ ግጭቶች ተፈጥረው ነበረ ነገር ግን ያው እውነት መውጣት ስላለባት እኛ ኃይልም ተጠቅመን ይሁን ጉልበትም ተጠቅመን ወይ ደግሞ ተጨማሪ የሰው ኃይልና የህግ አካላቶችን እገዛም ተጠቅመን እርምጃችንን እንግዲህ ወደፊት አስቀጥለናል ዛሬም እንደተለመደው እንግዲህ ከትላንትናው በቀጠለ የትላንትናውን ያዝነውን ጉዳይ ከግብ ሳናደርስ ስለማናቆም ከትላንትናው በቀጠለ እንግዲህ ዛሬም እዛው ታሪክ ላይ ያለነው አሁንም ቢሆን ሳሚ አብሮኝ ነው ያለው ምክንያቱም ትላንትና እንግዲህ ከቤቱ ገፈታጥሮ አስወጥቶኝ ነበር ከእህቱ ጋር ሆኖ አብረው እንደ ውሻ ነበር አድርጎ ከቤት ያባረሩኝ ነገር ግን ያው እኔም ማናገር ስላለብኝ እውነታውን መውጣት ስላለበት እኔም ደግሞ ተጨባጭ ማስረጃ ያለው ሰው ትክክለኛ እውነታውን የሚያውቀው በእኔ እጅ ስር ስላለ ያንን ነገር ይፋ እንዲያወጡት ሁለቱ ሰዎች እንግዲህ እርምጃን ወደፊት ቀጥያለሁ ማለት ነው ከሳሚ ጋር እዚህ የምናደርገው ቆይታ ይኖራል አሁንም ሐሳቡን ከቀይሮ ከሆነ ያለውን ነገር እንዲነግረን ስለ እህቱ ዓለም ያለውን ነገር መናገር ያለበትን ነገር እንዲነግረን እንግዲህ ማስገደድ ካለብኝ ማስገድደዋለሁ ከዛን ይሄንን እውነታ የሚያወጣልን ሰው ካለበዛ እናመጣለን ማለት ነው ምክንያቱም ይሄንን ነገር እኛ ወጥረን እየሰራንበት ያለንበት ጉዳይ አንደኛ የሁለት ሰዎች ነፍስ ፍትህ አላገኘም እረፍት አላገኙም በሷ የመጣ ደግሞ ከዛ በኋላ ልጆቹ ላይ የተፈጠረ ነገር አለ 4 ሰው ነው ሙሉ ቤተሰብ ነው በዚች ልጅ የተጎዳው ስለዚህ ይህች ልጅ ሳትሆን ዋነኛዋ አሸናፊና መስፍን ነበሩ ያው እሷ እጃቸው ሆና ሰራች እንጂ
ተልእኮን የፈጸሙ ተልእኮን እንዲፈጸም ያደረጉት እነዚህ ሁለት ሰዎች ናቸው፣ አሸናፊና መስፍን። ሞር ደግሞ ይቺ ሴት ወደ እነሱ ስለምትቀርባቸው ብዙ ማስረጃዎችን ሰብስቤያለሁ። ወደ እነሱ ስለምትቀርባቸው አሸናፊንም ገደል ሊከቱት የሚችሉ ብዙ ማስረጃዎች እሷ ጋር አለ። ግዴታ ይቺ ልጅ መገኘት አለባት። ስለዚህ ይህንን ነገር ተረድቶ ሳሚ እያንዳንዱ ነገር እውነታውን ይነግረኛል ብዬ ተስፋ አደርጋለሁ። ለማንኛውም እስከ ፕሮግራም የፍጻሜ ድረስ አብራችሁን ቆዩ። አዲስ ሆናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ አብራችሁን እንድትቆዩ ጋበዝኳችሁ። መልካም ጊዜ፣ መልካም ቆይታ። እሺ ሳሚ፣ እንግዲህ ስቱዲዮ ድረስ መጥተሃል። መምጣት ባለብህ መልኩ መጥተሃል። ምክንያቱም መናገር ያለብህ ብዙ እውነታዎች ስላሉ አንተ ጋር ብዙ የተደበቁ ነገሮች አሉ። እነዛን ነገሮች ለምን መናገር እንዳልፈለግ እንድትነግረኝ ይፈልጋሉ። እኔ እኮ እኔ ጌታ ምን አድርግ እንደምትሉኝ ምንም አልገባኝም እኮ። እኔ አሁን አንደኛ ህግ ባለበት ሀገር ላይ እንደዚህ አፋፍሳችሁ ተሰብስባችሁ መታችሁ አግታችሁ ማምጣትስ ልክ ነው እንዴ? ሰውን እንዴ ልክ የሆነ እንደ የመንግስት አካል ምናምን ወይ የሆነ የተደራጀ አካል ምናምን ነገር ዝም ብላችሁ እንትን ትሉኛላችሁ? ህግ አለ እኮ፣ ህግ ያለበት ሀገር እኮ ነው። አግታችሁ ሰውን እኮ ማሰቃየት ልክ አይደለም አይደል? ወንድ ልጅ ነህ አንተ። ማንም አላሰቃየም። ከዚህ በላይ ምን ታደርጋለህ? ሰማኛል። ማንም አላሰቃየም። ሲጀምርም በህግ አግባብ ነው የመጣው። መናገር ያለብን እውነት እንድታወጣ። እኔ ምንም የማውቀው እኔ ነገርኩ እኮ፣ እውነቱን ነገርኩ አይደል እንዴ? አንተ ወንድ ልጅ አይደለም? በእናትህ ትንሽ አይሰማህም? እኔ እንደዚህ ዝቅ ብዬ አትቅለስለስ። እኔ ስለተቅለሰለስኩ ወይ ደግሞ እንደዚህ ምስኪን ፊት ስላሳየ አይደለም። አንተ ጋር ብዙ የተደበቁ ነገሮች አሉ። ነግሬሃለሁ። አንተ ማንም ሊያውቃቸው ያልቻሉትን ነገሮች ከዓመታት በፊት አውቃቸዋል። እንዴት እንዳወቃቸውም ጭምር ነው ያልገባኝ። ስለዚህ ብዙ የምታውቀው ነገር አለ ወይ ደግሞ አንተም ከነሱ አካል ነህ። ለምን እንዴት እንደዛ ታስባለህ? በእናትህ አንደኛ የማውቀውን ነገር በሙሉ ነገርኩ አይደለ? የተናገርኩበት መንገድ ደግሞ ልክ ካልሆነ ቤት ውስጥ የተፈጠረው ግጭትም ምናምን ደግሞ እሱ ልክ ካልሆነ ተነጋግረን መፍታት እንችላለን። እዚህ ድረስ እንደዚህ ሰውን ማድረግ ልክ ነው ብለህ ታስባለህ? እኔ እየጠየቅኩ ያለሁት ሌላ ነው። አንተ አሁንም እዚህ ስለ አመጣጥህ ነው እያወራ ያለው። ግዴታ መምጣት ነበረብህ። ጸባይ አልገዛህም። በጸባይ መንቀሳቀስ አልፈለግም። እኔንም ከቤትህ እንዴት አድርገህ እንዳስወጣኝ ታውቀዋለህ እኮ። ይቅርታ አልኩህ እኮ። እኔ አሁንም ተነስቼ ይቅርታ ይኸውልህ፣ እኔ ይቅርታህን አይደለም የምፈልገው። ስማኝ፣ እኔ ይቅርታህን አይደለም የምፈልገው። ለምን ታስጨንቁኛላችሁ? ወንድ ልጅ አይደላችሁ እንዴ? የምታውቀውን ነገር እንድትነግረኝ ነው የምፈልገው። እኔ የማውቀውን ነገር ነገርኩህ አይደለ እንዴ? ከዚህ በላይ ምን ላውራ? እስኪ እኔ ነገርኩህ እኮ። ምንም የማውቀውን ነገር እያንዳንዱን ነገር ነገርኩህ። የሄድኩበትን የደረስኩበትን መረጃው ላይ እንዴት እንደደረስኩ ምናምን ነገርኩህ አይደለ እንዴ? ኧረ በእናትህ መረጃው ላይ እንዴት እንደደረስክ አልነገርከኝም። ሲቀጥል ደግሞ ነግሬሃለሁ፣ እህትህ በህይወት እንዳለች አውቃለሁ። እንዴ ሞታል? እኔ ቆፍሬ ላውጣት እንዴ? እኔ ሞታለች አልኩህ አይደለ እንዴ? ስንቴ ልንገርህ? ቆፍሬ ላውጣት እንዴ? ሞተችው እህቴን ቀብሬያታለሁ። እኔ በሀዘኔ ላይ ለምን እንደዚህ ታደርጉኛላችሁ? በእናታችሁ ያዘነ ቤተሰብ አይደለ እንዴ ያለን? ነገርኳችሁ አይደለ እንዴ ትናንት? ቆይ ምን ፍራቻ ነው? ወይስ ምን ያህል ገንዘብ ተከፍሎ ነው እንደዚህ ይህን ሁላ ማስመሰል እያስመሰልክ እያዋሸና እየደበክ ያለው? ኧረ በእናትህ እኔ ምንም ያስመሰልኩት ነገር የለም። ተረዳኝ በእናትህ። ኧረ ስለ ወንድ ልጅ አምላክ በእናትህ አንድ ጥያቄ ልጠይቅህ እስኪ። እህታችሁ ብዙ ነገር አድርጋላችሁ አለች አይደል? ህይወትህ እንዲቀየር ምክንያት ሆናለች አይደል? ያንተንም የእህትህንም ጭምር ህይወት እንዲቀየር ደፋ ቀና ብላ ለፍታ የማይሆን ነገር ውስጥ ገብታ ህይወቷን አበላሽታ የሰው ህይወት አጥፍታ ወንጀል ውስጥ ገብታ እስከ ማበድ ድረስ ደርሳለች ለእናንተ ስትል። እኔ አሁንም ወንጀል የምትለውን ነገር አላውቅም። እሱን ግን በቃ ለእኛ ህይወት ነገር እንደሆነች እኔ ነግሬሃለሁ። አሁን እየጠየቅኩ ያለሁት ይህን ሁላ ነገር አድርጋላችኋለች አይደል? አድርጋ እኔ ነገርኩህ አይደል እንዴ? ታዲያ ይቺ ነፃ ወጥታ እንደ ማንኛውም ሰው አንተ በነፃነት እንደምትንቀሳቀሰው አንተ በሰላም እንደምትኖረው መኖር የለባትም? ምንድነው ነፃ የምትወጣው? ከሞተ ሰው ጋር ምንድነው የምትለኝ? አልገባኝም። ምን እያልከኝ ያለው ነገር? ሞታለች አልኩህ አይደል እንዴ? ከየት ነው ነፃ የምትወጣው? ምን አይነት ጥያቄ ነው የምትጠይቀኝ? ኧረ በእናታችሁ እንዴ ምን ሆናችሁ ነው? ይኸውልህ ሲጀምር ሞታለች ተቀብራለች ምናምን ብዙ ሰው ጠየቅኩኝ። የሰፈር ሰው አብዛኛውን ሰው እንደውም ቀብር ግራ የገባው ሰው ሁሉ አለ። ሞታለች በሚል ነው በደፈናው የተናገራችሁት። ቀብር ስነስርዓት የለ ምን የለ። ምንድነው የሞተችበት ቦታ ላይ ዝም ብላችሁ ነው ጥላችኋት የመጣችሁት? ዝም ብለህ እኮ በቃ አንድ ነገር ነው እየደጋገምክልኝ ያለው። እኔ እኮ ነግሬሃለሁ። እኛ የክፍለ ሀገር ልጆች ነን። ክፍለ ሀገር ነው ወስደን የቀበርናት። በቃ እሱን ነግሬህ የለ እንደ መጀመሪያ እዚህ ሀገር ላይ ምንም ዘመድም ምንም የለንም ብያለሁ። የተቀበረችው እዛ ነው።
እንግዲህ ከዚህ ውጭ ምን እንድነግር ነው የፈለገው? ግን ደግሞ እዚህ ከመጣችሁ በኋላ በጣም ረጅም ዓመት ሆኗችኋል። እዚህ ከመጣችሁ ከብዙ ሰው ጋር ተዋውቃችኋል። ብዙ ሰው አውቃችኋል። ጓደኞች አፍርታችኋል። ጎረቤቶች አሏችሁ። ቤት ስለገዛችሁ ረጅም ዓመት አንድ ሰፈር ላይ ኖራችኋል። ከብዙ ሰው ጋር ተዋውቃችኋል። አንድም ሰው ለቅሶ አልደረሳችሁ። ምክንያቱም በአግባቡ የተነገረ ነገር ስለሌለ። እንዴት ዘመድ የለንም የምናውቀው ሰው የለም ምን ማለት ነው? ኧረ በእናትህ አታስጨንቀኝ እንዴ! እኔ ነገርኩህ እኮ በቃ አንድ ዘመዳችን ያለችን እሷ እህታችን ነች። እኛ የመጣ ነው እዚህም እሷን ብለን ነው የመጣ ነው። በቃ እሷ ከሞተችብን በኋላም ያን ያህል የምንግባባው ሰው የለም። ሲጀመር ሰፈር ውስጥም ያለ ሰው ደግሞ እዛ ደርሰን መጣን። በቃ እዛ ነው የተቀበረው። ቀብሩም እዛ ነው የነበረው። እዛ ያለ ዘመዶቻችን እንዳለ ደርሰዋል። ቀብሩን አለቀ። ዘመዶቻችን ያሉት እዛ ነው። የምናውቀው ሰው ያለው እዛ ነው። እኛ እዚህ ለትምህርትና ለስራ ነው የመጣ ነው። ይህንን ነግሬሃለሁ። በቃ ከዚህ ውጭ ምን እንድልህ ነው የምትፈልገው? ይኸውልህ እኔ ይህን ያክል ለማን እየሞገትክ እንዳለህ ለማን እየደበቅክ እንዳለህ አላውቅም። ይኸውልህ መስፍን ስትል ነበር። አዎ መስፍን አደገኛ ሰው ነው ብያለሁ። ነገር ግን መስፍን ደግሞ በህይወት እንደሌለ ራሱን እንዳጠፋ ነግሬሃለሁ። አሊያም አሁን ደግሞ ለአሸናፊ እየደበክለት ከሆነ ለአሸናፊ ከሆነ የምትከላከለው አይዱ ነው። ወይም ደግሞ አንተም እቤት ያለችው እህትህም የሆነ ነገር ፈጽማችኋል። ለዛ ነገር ስትሉ ነው ይህን ሁላ ነገር እየደበቃችሁ እየዋሻችሁ ያላችሁት። ምን እንፈጽማለን እኛ እንዴ? እኛ ምንም ነገር ውስጥ የለንበትም። ንጹህ ሰዎች እኮ ነን። እኔ ታሪኩን ንገረኝ አልኩ። የተፈጠረውን ታሪክ አልከኝ፣ ነገርኩ ታሪኩ። ከዛ ውጭ ምን እንዳደረግ ነው የምትፈልገው? እኛ ምንም የምንደብቀው ምንም የተደበቀ ነገር የለንም ከጀርባችን። በቃ እኛ ንጹህ ልንማር የመጣን ሰዎች ነን። እየተማርን እየሰራን ያለ ነው። በቃ አለቀ። ሌላ ምንም አዲስ ነገር የለም። አሸናፊ የምትለው ሰውዬም ስለሱ እኔ ምንም የሚመለከተኝ ጉዳይ የለም። በቃ እሱ የተነካካው ነገር ካለ የራሱ ጉዳይ ነው፣ አይመለከተኝም። እኛ ግን ምንም የገባንበት ነገር የለም። አስገደደ ልታሳምነኝ ከሆነ እዚህ ድረስ ያመጣ እንዳታስቡ። በቃ እኔ ብገለኝ ይሻለኝ። ይኸውልህ ሳሚ አንድ ነገር ልንገርህ። እኔ ተረጋግተህ ቢያንስ አእምሮ አስቦ እውነታውን ትናገራለህ ብዬ ነው እያናገርኩ ያለሁት። ኧረ እኔ ተረጋግቼ ነው እያወራ ያለሁት እኮ በእናትህ። በጣም ብዙ ነገር የሚያውቅ ስለ አንተ፣ ስለ እህትህ፣ ስለ ሶስታችሁ ከዛም ባሻገር ስለ መስፍን፣ ስለ አሸናፊ ብዙ ሚስጥሮችን የሚያውቅ ምስክር አለኝ። ስታደርጉ ስለነበረው ነገር፣ ስትፈጽሙ ስለቆያችሁት ተግባር እያንዳንዷን ነገር በቃል መጥቶ ፊት ለፊት የሚናገር ሰው እኮ አለኝ እኔ። አታስፈራራኝ። እንደዛ ስላልከኝ ነገር ግን የምለው ነገር የለም። አታስፈራራኝ። እኔ ራሴ ነኝ የማውቀው። የምር አታስፈራራኝ እንዴ! ማንም ይምጣ፣ እኔ ጉዳይ አይሰጠኝም። ጉዳይ አይደለም። ማንም ሰው ሊመጣ ይችላል። በቃ አታስፈራራኝ እንደዚህ እያልክ። የውሸት ምስክር ምናምን ከሆነ እኔ አይመለከተኝም። እኔ ግን በቃ ንጹህ እንደሆነ ራሳችን እናውቃለን። ንጽህናችን ይኸውልህ በጣም ብዙ ጊዜ ሰምቻለሁ። በጣም ብዙ ጊዜ እንትን ብያለሁ እና እህታችሁ የሆነ ሰዓት ላይ መለፍለፏን እንድታቆም ምናምን ነገር እየሄደች የምታወራው ነገር ምናምን እንድታቆም ታስሯት ነበር። አፏን ሁላ ታስሯት ነበር አይደል? እኛ እንዴ ምን አይነት ሰው ነህ አንተ? ህሊና የለህም እንዴ? እህታችን እኮ ነች። እንዴት በእህታችን ላይ እንደዚህ እናደርጋለን? ስታስበው አንተ ብትሆን በእህት ላይ እንደዛ ታደርጋለህ እንዴ? ኧረ እባክህ ምንድን ነው የምትለው? በእናትህ ምንም የሆነ የማይመስል ነገር እኮ ነው እያወራህ። ከሰዎች ጋር እንዳትገናኝ፣ የፈጸመችውን ነገር እንዳታወራ፣ የእነ መስፍንን ሚስጥር እንዳትናገር፣ ይህን ነገር እንዳትናገር የገዛ እህታችሁ ላይ ጸያፍ ነገርን ስታደርጉ ነበር። አስራችሁ አንተ እህት የለህም? እህት ላይ እንደዚህ ታደርጋለህ? በጣም ነው የማዝነው። እንዲያደርጋሉ ብለህ ራሱ ማሰቡ በጣም ያሳዝናል። በሀዘናችን ላይ ጭራሽ ደግሞ ሌላ ነገር ትቀሰቅስብናል አይደል? በሰው በእህቱ ላይ እንዴት እንደዚህ ያደርጋል? በስጋ እህታችን ላይ እንዴት እንዲናደርጋለን ብለህ ታስባለህ? በጣም የምታሳዝን ሰው ነህ ከምር። ገና ለገና በጄኔ ያለው ምንም አያመጣም ብለህ የፈለግከውን ነገር አትናገረኝ። ደስ አይልም። ይግባ። ለማንኛውም አምጡት እስኪ ይምጣና ይሄ ሰው እያንዳንዷን ነገር ሲነግርህ ያን ትናገራለህ። እምቢ ካልክ ደግሞ የት እንዳረካት በግድ እናወጣጣለን። አታስፈራራኝ። ምንም ስላስፈራራኝ በጸባይ ብታረገው የተሻለ ነው። በጸባይ አይደል እንደ እያወራህ ያለሁት አንተ ነህ እኮ። እኔ በጸባይ እኮ ነው እያወራህ ያለሁት። እኔ ምን አድርግ ነው የምትለኝ? ስለዚህ ምንም የምትናገረው ነገር የለም አይደለ? በቃ የምታውቀው ነገር የለም። እኔ ምንም የማውቀው ነገር የለም። ስለ እህትህ የምታውቀው ነገር የለም። እህትህ ሞታለች ነው የምትለኝ? የማውቀውን ነገርኩህ እኮ። እህትህ ሞታለች። በቃ ነፍሷ በሰላም ትረፍበት። እናንተም ተዋት በእናታችሁ። በቁም ያለችዋን እህትህን
ሞታለች እያልክ ትቀብራታለህ። ኧረ በእናታችሁ እንዴ አስገደዳችሁ ልታሳምኑኝ ነው እንደምትፈልጉት? ችግር የለውም ነገርኩ። እኔ አሁንም እድሉን ሰጥቻለሁ። እድሉን ሰጠው እንድትናገር ነገር የለም። በቃ እኔን ተውኝ፣ በቃ እኔ ልኑርበት በቃ በእናታችሁ። እሺ እንግዲህ ውድ ቤተሰቦች ሳሚ የሚያምን ሰው አይደለም። ምክንያቱም ለራሱ ነው እየተከላከለ ያለው ለራሱ እና አሁን ላለችው እህቱ። ነገር ግን የእነሱ ሚስጥር ደግሞ በደንብ የሚያውቅ ሰው አለኝ። ለማንኛውም ይህን የሚያውቀውን ሰው ይምጣና አንድ ላይ የምናየው ይሆናል። መልካም ጊዜ። አስገቡት። እንዴት ነህ አበራ? ሰላም ነው? ተቀመጥ። ምን ነው? ምን አስደነገጠ? መች ደነገጥኩ? ምን አንተ ባታው ቁጭ በላ። ለምን ተነሳ እኮ እና እቀመጣለሁ። ምን ነው ስታየው ደነገጥክ? የነ መስፍን ሰው ከእኛ ጋር የሚመጣ አልመሰለህም? ኧረ እኔ ምንም እንደዚህ ምንድን ነው የምታወራው? ስለምንድን ነው የምታወራው? የምታወራው ነገር አላውቅም። አታውቀውም? ስም አላውቀውም። አታውቀውም? ስም ኧረ እኔ አላውቀውም። እኔ ዛሬ ነው ያየሁት። አታውቀውም? አላውቀውም። ምንድን ነው የምትለኝ? አላውቀውም አልኩህ አይደል? ታዲያ ለምንድን ነው ልክ ስታየው ፈንጠር ብለህ የተነሳው? ለምንድን ነው የምትርበተበተው? መች ተርበተበትኩ እንዴ? በግድ ነው እንዴ? እንድደነግጥ ነው እንዴ የምትፈልገው? እኔ አልደነገጥኩም። ምን ያርበተብተኛል? ተወራ አላውቅም እያለ ነው። አታውቀኝም? እኔን አታውቀኝም? እኔ አላስታወስኩም። ይኸውልህ ጎበዝ ካዲ ነህ እባክህ። ታውቀኛለህ እባክህ። ይኸውልህ ትሰማኛለህ? እኔ ማንኛውም ሰው ወንጀል ሰርቶ ከህግ እንደማያመልጥ ነው የምነግርህ ሳሚ። እኔ ብዙ መረጃ አለኝ ብያለሁ፣ ማስረጃዎች አሉኝ ብያለሁ። ምንም መቅለስለስ አያስፈልግህም። አሁን ሲጀምር ቀና ብለህ አናግረኝ። ቅድም ስትናገረኝ እንደነበረው ምንድን ነው የምትሉኝ? እኔ የማውቀው ነገር የለም። በቃ ለቀቁኝ እና ወደ ቤት ልሂድበት። እንዴ በጣም እያስጨነቃችሁኝ እኮ። የት ነው የምትለቀቀው? ህግ ያለበት ሀገር አይደለም እንዴ? ምንድን ነው የምትሉኝ? እኔ እስኪ አቶ አበራ ያው እንግዲህ ስለ ዓለም ጉዳይ ነው እያንዳንዱ ነገር። ስሟን ቀይራ እንግዲህ የእነ ናትናኤል ቤተሰቦች ቤት ገብታ ወላጆቻቸውን እንግዲህ እንድታጠፋ የተደረገችው መርዝ ተሰጥቷት እንድትመርዛቸው የተደረገችው እንግዲህ ዓለም ነበረች። ከዛም ባሻገር ደግሞ የመስፍን ፍቅረኛም ጭምር እንደነበረች ከዚህ ቀደም ነግረኸኛል አይደለ? ከዛ በኋላ የተፈጠሩትን ነገሮች እስኪ ንገረኝ። ማለት እንድትወገድ ተፈልጎ ነበረ። እስኪ የተፈጠሩትን ንገረኝ እስኪ። ከነሳሚ ጋርስ እንዴት ነበር የምትገናኘው አንተ? ተወግዳለች ምናምን ያው ብዬ ነበር ማለት እኔ ነገሮቹ ያው ይህን ያህል ስር ሰድ የሚለው ያው ተሸፋፍነው የሚያልፉም ስለመሰለኝ እኔ ያልኩ ነገር ሌላ ነበረ እና ጉዳዩ አቶ አሸናፊ በመጀመሪያ በእርግጥ አሁን እንደዛ ፈልጎ ነበረ። በኋላ ላይ በሆነ በራሱ ምክንያት መወገዷ እንዲቀርና እኔ ያናገራታለሁ አይነት ነገር እንትን አለን፣ አወራት። እኛ ስራችንን አቆምን። እሷን ያወራታል ይመስለኛል። ያው አብረን ሂደን ነው ማለት እንሄዳለኝ። አወራናት። እሷን ምንድን ነው ስንሄድ ያው በአግባቡ እንትን አትልህም፣ አንድ ወሰድ መለስ ያደርጋታል። በአግባቡ አታወራህም። እና አቶ አሸናፊ ምንድን ነው በተቻለ መጠን እያግባባ ወደ አይምሯ እንድትመለስ በደንብ እንድታዳምጠው ካደረገ በኋላ እሷ ወሰድ መለስ ምናምን ያደርጋታል። ይህንን የምታውቀውን ሚስጥር እንድትደብቅ ምንም ነገር እንዳታወራና እሷ ኑሮዋ የምትፈልገው ነገር እንደሚደረግላት፣ የምትፈልጊው ነገር ይደረግልሻል፣ ምንም ይጎልብሽ ነገር የለም፣ ሁሉ ነገር ይስተካከልልሻል። ግን ይህን ሚስጥር ጠብቀሽ አርፈሽ ለማንም ምንም ነገር ሳትናገሪ ህይወትሽን እንድትቀጥይ እንፈልጋለን ብሎ ያው አብረን አወራት። እሱ እኔም እየሰማው ነበረ። ልጅቷ ምንም ማለት የምትጨብጣት ነገር አይደለችም። የምትሰማ ትመስላለች፣ አትሰማህም። የምታወራ ትመስላለች፣ ደግሞ መልሳ ደግሞ ሌላ እንደዚህ ትንሽ የመቀላቀል ነገር አለ አይደለ? ምንም በቃ ሁኔታዋ ደስ አይልም።
የሁላ ነገር የሆነው እነሱን ካጠፋቻቸው በኋላ ያው አይ ቲንክ የጭንቀትና የጸጸት ውጤት መሰለኝ አይደል? አዎ እንደሱ ይመስለኛል። ምክንያቱም ልጅቷ በነገሩ ምክንያቱም ሌላ ምንም ሊሆን አይችልም። ያን ደስ የማይል ነገር ስላየች ይመስለኛል ጭንቅላቷ የተረበሸው። አሸናፊ ሁኔታውን ሲያይ እስኪ ትንሽ ቀን እንያት አለ። ትንሽ ቀን እንያት አለና ማለት ያው እኛ እንድንከታተላት ነው ያደረገው። እሱ አይደለም እንትን የሚላት በሩቁ ነው እሱ ያየናልኛል። ስንከታተላ ምን ስንላት ዝም ብላ በየመንገዱ ታወራለች። ምን ትላለች? ከእንደዚህ አይነት ነገር ምንም በቃ የምትደብቀው ነገር የለም። ታወራለች። ያው ሰው ጭብጡን ስለማያውቀው እብድን እኛ ጋር ደግሞ ማንም ትኩረት ሰጥቶ አይሰማውም። ግን በዚህ ጉዳይ ላይ የአቶ መስፍን ውሳኔ ምን ነበረ? እሱ የመጀመሪያ ሀሳቡ እንድትገደል ነበረ። አቶ መስፍን ማለት ነው። ከዛ በራሱ ምክንያት ያ መገደሉ እንዲቀር አድርገ። እሱን ያደረገው ወይስ አሸናፊ ነው እንዳትገደል የፈለገው? አይ አቶ አሸናፊ ነው። አቶ አሸናፊ እሷ እንዳትገደል ማለት በቃ ባትገደል ይሻላል ምናምን ብሎ ለእኛ ቆይ ምናምን አለ። የራሱ ምክንያት ይኖረዋል እንግዲህ አቁመዋለን እና ሌላ ክትትል እንድናደርግ አደረገ። አቶ አሸናፊ ለምንድን ነበር ከመስፍን ላይ የእሷን ኃላፊነት መውሰድ የፈለገው? መስፍን እንድትሞት ከፈለገ አቶ አሸናፊ ዋናው የወሰደበት ምክንያት ኦልሬዲ ልጅቷ ያው ከራስ መሳትም ያው የራሷን ካለመቆጣጠር የተነሳ ኦልሬዲ ሚስጥር ባክኗል እና አሁን ይሄ ሚስጥር ስለባከነ ምንድነው አቶ አሸናፊ የፈለገው በቃ ይቺ ልጅ እንድትታገት ፈልጓል። ማለት ይህ ሚስጥር እንዳይወጣ የራሱን ስራ ሊሰራ ፈልጓል አቶ አሸናፊ ማለት ነው። ሚስጥር ባኩናል ስትል እንዴት ማለት? ይሄ የተሰራውን ነገር ይቺ ልጅ ኦልሬዲ ለእህትና ለወንድሟም ነግራቸዋለች። ገብቷል? ይሄ ይታወቃል። ጉዳዩ ወደ ህግ ሊሄድ ነው፣ ወደ ፖሊስ ሊሄድ ነው። ይህ ሰውዬ ሰላም ሊያጣ ነው። ስለዚህ አቶ አሸናፊ ሌላ አቀዳቀደ ማለት ነው። እሷን በቃ አግቶ የሆነ የራሱን ሲስተም ፈለገ። ያ ሲስተም ደግሞ ምንድን ነው? የራሱን እንትን አደረገ። ያም ደግሞ ምንድን ነው? ጉዳዩን እህትም ቤተሰብ ምንም ስላወቀ ጉዳዩ ወደ ህግ ወደ ፖሊስ ከመሄዱ ሊሄድ ነው ጉዳዩ። ስለዚህ ከዛ በፊት እሷ መታገት አለባት። ይህንን ለማድረግ ደግሞ አቶ አሸናፊ ምን አደረገ? ከቤተሰቦቿ ከእህትና ወንድሞቿ ጋር መደራደር እንዳለበት ወሰንና ይህንን ጀመረ። ምንድነው የምታወራው? ምንድነው የማይገናኝ ነገር የምታወራው? ለምንድነው ነገሩን ወደኛ የምታመጣው አንተ? አይ ትክክለኛው ነገር ነው ነገር አንተ አለ ምንድን ነው ከተደራዳሪዎች እኮ አንዱ አንተ ነህ። ኧረ በእናትህ የሌለ ነገር አታወራ። በእናትህ እኛ ያልነበርንበት በሌለንበት ለምንድን ነው ስማችንን የምታነሳው? አብረን ስንደራደር አንድ ወንበር ላይ አንድ ጠረጴዛ ቁጭ ብለህ አይደል እንዴ አብረን ስትደራደር የነበረው? እኔ እንዴ ኧረ ሰው ተሳስታችሁ እንደሆነ እኔ ኧረ ወንድሜ ሰው ተሳስታችሁ። እኔ አንተን በደንብ ነው የማውቅህ እንዴ ነበርክበት። እህትም አንተም በደንብ እንትን ነበረበት። የሆነን ጉዳይ ልንገርህ፣ እሱ እንትን ማለት መብቱ ነው። ከዛም በኋላ ከቤተሰቦቿ ጋር ከመደራደሩት ውስጥ እሱ አንዱ ነበረ። እሱና እህቱ ሆነው መደራደር ጀመሩ። ልጅቷ ታግታ አንድ ክፍል ውስጥ እንድትቀመጥ እዛው እነሱ ጋር የትም ቦታ አይደለም፣ እዛው እነሱ ጋር ታግታ አንድ ቦታ ላይ እንድትቀመጥና እሱ ሁኔታዎችን እንደሚያመቻች ማለት ነው። ማለት የገዛ ራሱ ሳሚ ወንድሟና እህቷ የገዛ እህታቸውን አግተው እንዲያስቀምጣቸው ማለት ነው። አዎ አማላይ ገንዘብ ነው። ጥሩ የተሰጣቸው ገንዘብ ጥሩ ገንዘብ ነው። አንተ ምንድነው የምታወራው? በትክክል 5.2 ሚሊዮን ብር ነው የተስማሙት። እኛ ነው እንጀል ውስጥ ለማስተት ነው ያሰብ ስነ ስርዓት ነው። ስነ ስርዓት ነው። አንተ ልቀቀኝ። አንተ እናንተ ናችሁ እዚህ አምጥታችሁ ቁጭ በል አርፈህ ቁጭ በል አርፈህ እዚህ አግታችሁ ትሰማኛለህ? ቁጭ በል አርፈህ እንደዚህ አይነት ማለት ዝም በለህ። ምንም ነገር እንድታወራ አልፈልግም። እኔ የለሁበትም። እኔ ስጠይቅ ብቻ ታወራለህ። ትሰማኛለህ? እኔ ስጠይቅ ብቻ ታወራለህ፣ ትናገራታለህ። ቁጭ በል። ምንድነው የምታስጨንቁኝ እንዴ? ይኸውልህ የገዛ እህትህን ለማገት የገዛ እህትህን ለማፈን 5.2 ሚሊዮን ብር ተከፍሏል። አልተከፈለኝም። ትሰማኛለህ? አሁንም ጥጋበ ቢበርድልህ ይሻላል። አታስፈራረኝ። እኔ ማንንም አልፈራም። በደንብ ነው ማስጠነቅቀህ። ልንገርህ እዚህ ጋር ምናምን ተሰብስባችሁ ምናምን ካሜራ እንትን ብላችሁ ታስፈራሩኛላችሁ እንዴ? ስላስፈራራኝ አላበልም ሲጀመር። አንተ ግን ማለት ነው በጣም የምታናድር ሰው ነህ። አርፈህ ቁጭ በል። አማርኛውን ያልፋ። አርፈህ ቁጭ በል። አማርኛ አይደለም። በእናትህ ወንድም አርፈህ ቁጭ በል። አማርኛ አይደለም ወይ? አርፈህ ቁጭ በል። አማርኛ አይደለም ወይ? ናተነስ እንዴት እንደሚያደርግ ኧረ በእናትህ አይዘውጣ። ኧረ በእናትህ ኧረ እንዴ ድርድሩን በምን ተስማሙ?
5.2 ብለኛል። የተፈጠረውን ሁኔታ እያንዳንዷን ሂደት ከዛ በኋላ ሲደረግ የነበረው ነገር እንድነግረኝ ስለምፈልግ ነው። ያው በመጠኑ ለእኔ ነግረኸኛል። አሁን ደግሞ ሚዲያውም ላይ እዚህ ጋር ያሉትም የህግ አካላቶች በደንብ ማወቅም ስላለባቸውም ጭምር ማለት ነው። ስለዚህ 5.2 አካባቢ ተስማሙ። ከዛስ ምን ነበር የሆነው? ተስማሙ 5.2 አካባቢ ተስማሙና ምንድነው እንደነገርኩ አንድ ክፍል ውስጥ ታግታ እንድትቀመጥ ነው የተደረገው። ከዛ በኋላ ምንድነው በጣም በደንብ ራሷን እንዳታገናዝብ እሱ በየጊዜው የሄደ የተወሰነ መድኃኒት ነገር ይሰጣቸዋል። አቶ አሸናፊ እና ያው የምትወስደው መድኃኒት ነገር አለ። እሱን ይህንን ጠብቀው እነሱም በሰዓቱ መድኃኒቷን ይሰጣታል። ልጅቷ ያው ግን ራሷን አታውቅም። ምንም የምታወጣው ነገር የለም። እሷ በዚህ አይነት ሁኔታ ላይ ነው ያለችው። እነሱም ደግሞ ምንም እንዳልተፈጠረ ምናምን ሆነው ይኸው አሁን አታየውም እንዴ ምንም እንዳልሰራ ምንም እንዳላደረገ ሰው ምናምን። እንግዲህ እኔ በወቅቱ ማለት በቦታው ላይ ያኝ አብረን ስንደራደር እንደነበርኩኝ ያውቃል በደንብ እንትን ይላል። ግን ይህን ያህል ገባህ ከገንዘቡ እንትን አንጻር ይሄ ለእህቱ ያልተመለሰ እኔም ቢያንቀኝ ይደንቃል እንዴ? ምንም እኮ አይደንቅም። ገብቷል። ለቤተሰቡ እንትን ያላለ ለእኔ እናንተን አክብሬ ነው እንጂ ይህንን ምን እንትን ማለት አቅቶኝ አይደለም። እኔ ልምድ ያለኝ ሰው መሆኔን ታውቃለህ። ችግር የለብኝም። ግን ምንድን ነው በቃ ይሄ ነገሩን እውነት ለማስመሰል የሚያደርገው ነገር ነው እንጂ እትየዋም ያለችበት ሁኔታ ይታወቃል። እናንተም ያው እንደደረሳችሁበት ነው ሁኔታው በደንብ እንትን ይላል። ግን ምንድን ነው አሁን እሱ ያው ይሄ የጭንቀት የመፈራገጥ አለ አይደለ? ልክ የሆኑ እንስሳት የሆነ ነፍስ ውጭ ነፍስ ግቢ አይነት ነገር ላይ ገባህ። አንድ ነገር ላይ ከደረስክ በኋላ ከዛ በኋላ የሆነ ነገሮች ምስክሮች ምናምን ከመጡ በኋላ መፈራገጡ ትርፉ መላላጥ ነው። ገብተህ ይህ ሰውዬ ዝም ብሎ ነው እንትን እያለ ያለው እንጂ በትክክል ነገሩ የሆነው እንደዚህ ነው። አቶ አሸናፊ ይህንን አደረገ። ልጅቷ በአሁኑ ሰዓት እንደዚሁ አንድ ክፍል ተዘግቶባት ምሳና እራት እነሱ ናቸው የሚያቀብሏት በህይወት ያው እንትን እንድትል በቃ ያለው ሁኔታ ይህን ነው። እንግዲህ ይሄ ነገር ከሆነ በጣም ረጅም ዓመት ነው ማለት ለብዙ ዓመታት አንድን ሴት አንድ ቤት አስሮ መድኃኒት እያቃሙ ራሷን እንዳትሆን ማስቀመጥ ማለት ከባድ ነው። ይህ ማለት ናቲ ላይ ሲደረግ የነበረውን ነገር እናስታውሳለን ሁላችንም። ናቲን እንዲሁም ደግሞ ማህሌትን ራሳቸውን እንዳያውቁ ያለፈው ማንነታቸውን እንዲረሱ መድኃኒት እየተሰጣቸው ነበረ፣ እንዲያብዱ እየተደረገ ነበር። ነገር ግን ማህሌት ብልጥ በመሆኗ ያ ነገር አፏ ውስጥ እየደበቀች መድኃኒቱን ስተፋ እንደነበረ ሁላችንም እናውቃለን። ናቲን ስናገኘው ደግሞ የነበረበትን ሁኔታ እናውቃለን። የሁለቱ ዲፈረንስና ልክ እንደዛ አይነት ተግባር ነው እንግዲህ እዚች ላይ እየተደረገ ያለው ማለት አለም የተባለ ሴት ላይ እየተደረገ ያለውና ስቲል እስካሁን ማለት እኛ የገባንበት ግቢ ላይ የለችም። ሄደን አይተናል። ያው ግቢውን እንዲፈተሽ አድርገናል እህትና ወንድሟን ባገኘንበትና ግን እዛ ግቢ አይደለም ያለችው። የት ነው ያለች ታዲያ? በአሁኑ ሰዓት የት ነው ታስራ ወይ ደግሞ ታግታ የምትገኝ? በመጀመሪያ ደረጃ እንደነገርኩ ይሄ የተሰራው ምንም ጥያቄ የለውም። ይሄ በቤተሰባቸው ላይ ወይም ቤተሰቦች የሆኑ ያሉ ሰዎች ወንጀል እንደሰሩ ታውቃለህ። ያው ግልጽ ነው፣ እነሱም ያውቁታል። ስለዚህ ምናልባት ይሄ ነገር ይመጣል ብለው ስላሰቡ የተሰጣቸውም ገንዘብ እንዳየው ብዙ ብር ነው። ስለዚህ ይቺ ነገር ስትነሳ ቦታውን ቀይረው ሌላ ቦታ ምናልባት ተከራይተው ያው ገንዘቡም ቤት ሊገዛ የሚችል እንትን ነው በሰዓቱ እንደዛ ነው። እና የራሳቸውን ዘዴ እንጂ አሁን ባለፈው እዛ የሚኖሩበት ቤት ውስጥ ነበር አንድ ክፍል ታግታ የምትኖረው። አሁን ግን እንግዲህ የእናንተ ክትትል እየጠነከረ ሲመጣ የግድ ሲፈተሽ የሆነ እጅ ከፍንጅ ሊያዙ ነው። ገባ? ስለዚህ ነገሮችን ከመደበቅ ወደኋላ ይሉ እኔ በወቅቱ ባለሁበት ባየሁት ነገር ነው የማወራ። ስለዚህ እዛ ጋር ብትጠፋ ሊገርመን አይገባም። እየሰሩ ያሉት ወንጀል ነው እና ወንጀሉን ለመደበቅ ያው ስለዚህ ሁልጊዜ ልክ እንደዚህ አይነት እንቅስቃሴ ሲኖር ራሳቸውን ንጹህ ወይንም ደግሞ ከወንጀል ነፃ ለማድረግ አካባቢ እንድትቀይር ሊያደርጓት ይችላሉ።
ስለዚህ እዛ ባትገኝ አይግረማቸው እና ጉዳዩ ያለው እነሱ ጋር ነው። አሁንም የት እንዳለ ይሄ አሁን ከእኔ ጋር ሲፈራገጥ የነበረው ያውቃል የት እንዳለች። እሱን ከያዛችሁት እሱን በደንብ አድርጋችሁ ወጥራችሁ የት እንዳለ ሊያሳያችሁ ይችላል። መልካም እንግዲህ ውድ ቤተሰቦች በዚህ አጋጣሚ መናገርና መግለጽ የምፈልገው ያው በቀደም ከአቶ አበራ ጋር እንግዲህ ያለው ነገር ስንናገር ወንጀል ያው መጨረሻ ላይ ወንጀል መስራት ለማንም ሰው እንደማይበጅ ምናምን እያንዳንዱ ነገር ተናግረን ነበረ። እሳቸውም ቢሆን አቶ አበራም ቢሆን እንግዲህ ያው ቆይቶም ቢሆን ብዙ ወንጀሎችን ቢፈጽም ቆይቶም ቢሆን ስለ ወንጀል አስከፊነት ገብቶታል ተናግሮታልም ጭምር ማለት ነው። እኔን ያየ ይቀጣ አይነት ነገር ነው ንግግር የሆነውና ከዛ በኋላ ደግሞ ቀጥታ ወደ አሸናፊ ወደሚገኝበት ቦታ እንደምንሄድ ተነጋግረን ነበረ፣ ሄደንም ነበረ። ነገር ግን እዛ ቦታ ላይ በደረስንበት ቦታ ላይ አሸናፊ ልናገኘው አልቻልም ነበረ። ምክንያቱም ያው እንደምታውቁት እንግዲህ ይሽለኮለካሉ በአሁን ሰዓት ላይ በጣም እየፈለግናቸው ስለነበረ ከቦታ ቦታ የመቀየር የመደበቅ ሁኔታ ውስጥ ነው ያሉትና ያው እንደምናገኘው እኮ እናውቃለን። በቅርቡም ይገኛል ተስፋም አደርጋለሁ፣ እርግጠኛ ነኝ። ምክንያቱም እንግዲህ አበራ አሸናፊ ይደበቅበታል ያላቸውን የሚያውቃቸውን ቤቶች በጠቅላላ እየዞርን እየፈለግን ያለ ነው። ባገኘንበት ቦታ ላይ የምንይዘው ይሆናል ማለት ነው እንጂ አልተቀመጥንም ወይም ደግሞ የእሱን ነገር ችላ ብለን ነው አይደለም። ሲመስለኝ ግን እንደ መጨረሻ ጥያቄ ልጠይቅና ሲመስለኝ እነዚህ ልጆች አሁንም እንደዚህ ሞግተው የሚከራከሩት ከአሸናፊ ጋር ግንኙነት አላቸው፣ ይገናኛሉ። ምን መሰለህ እንደነገርኩ ነው። አንድ ሚስጥረኛቸው ነው፣ ሚስጥር ይዘዋል፣ የሱ ሚስጥር። ሲቀጥል ከእሱ ጋር ይገናኛሉ። ምክንያቱም በየጊዜው መድኃኒቱ ሲያልቅ ይደዋወላሉ፣ ያገኙታል፣ የሚያስፈልገውን ነገር ያደርጋል፣ እሱም ይከታተላል። ለምን ጉዳዩ ነዋ፣ ገብቷል። ያው እሱ የሰራው ወንጀል ስለሚያስጠይቀው ኢቨን እኛን እኮ ይህን ያህል በጣም ያምነናል ማለት አይደለም። ያገናኘን ያው ጥቅም ነው። እኛ ራሳቸው አሁን ለምንድን ነው አንተ ጋር እዚህ እንትን የራሱ ታውቃለህ አይደል? ደግሞ ሌላ እንደገና ራሱ እኛንም የሚከታተሉ ምናምን ይቀጥራል፣ ገብቷል። እና አሁን እኛ ከመድረሳችን በፊት ነው አይደል እሱ የተሰወረው። ስለዚህ እሱ ራሱ ያው ገንዘብም ስላለው መረጃ አለው፣ ገብቷል። እንዲህ ልትሆን ነው እንዲያ ልትሆን ነው ምናምን ከየአቅጣጫው ሊደወልለት ይችላል። እና የእሱ ዋናው ነገር ምንድን ነው? ራሱን መከላከል ነው። ስለዚህ ከነዚህ ቤተሰቦች ጋር በደንብ ግንኙነት አለው፣ ይደዋወላል፣ ያገኛል። በየወቅቱ መድኃኒት ወስዶ ይሰጣቸዋል፣ ይገናኛሉ። አዎ እኔም አእምሮ ላይ እየተመላለሰ ያለው ከነዚህ ልጆች ጋር ቀጥታ ኮሚኒኬትን አለው። አዎ ትክክል ነው፣ ይኖረዋል። እርግጠኛ ነኝ ደግሞ በዚሁ አጋጣሚ እያሰብኩም ያለሁት ደግሞ ምንድን ነው ይህቺ ልጅ ምናልባት እሱ ጋር ልትሆን ይችላለች። በአሁን ሰዓት ላይ እዛ ግቢ ውስጥ ሄደን ልናጣት የቻልንበት ምክንያት በራሱ ቁጥጥር ስር አውሏትም ሊሆን ይችላል። ያንን ነገርም እያሰብኩ ነው ያለሁት። ለማንኛውም እንደምናገኛት ተስፋ አደርጋለሁ። ይህንን ደግሞ ለማናገር ይህንን ለማውጣት ያለውን ነገር እውነታውን ሊናገር የሚችል ሳሚና ሳሚ ብቻ ነው። ከሱ ውጭ ማንም ሰው ይህን ነገር ሊነግረን አይችልም። ያለችበትን ሊያሳውቀን አይችልም። እሱ አሊያም እህቱ ነች። ሞር ደግሞ ከእህቱ ይልቅ እሱ ላይ ነው ፎከስ እያደረግን ያለ ነው። ምክንያቱም ብዙ መረጃዎችን አገኘው እያለ ያለው ብዙ ነገሮችን የሚያውቀው እሱ ስለሆነ ማለት ነው። እህትየው ከእሱ አንደበት መስማት እንጂ ሌላ የምታውቀው ነገር የለም። ስለዚህ ይህ ልጅ በደንብ እናስወሯለን፣ ያለውን ነገር እናስለፈልፈዋለን። እርግጠኛ ነኝ ቀጥታ ወደ እነሱ ይመራናል ብዬ ተስፋ አደርጋለሁ። እስከ ፕሮግራሚንግ ፍጻሜ ድረስ በድጋሚ አብራችሁን ቆዩ። መልካም ጊዜ። በረደልህ? ቀዘቀዝክ? ኧረ ስለ ወንድ ልጅ አምላክ አረበና አንተ አስሬ ስለ ወንድ ልጅ አትበል። ወንድነት የሚለካው እኮ በእንደዚህ አይደለም እንዴ እኮ። በቃ እኔ በቃ እሺ እኔ እናገራለሁ። በቃ እኔ በቃ ተውኝ፣ እኔ ልቀቁኝ በቃ። እኔ ይኸውልህ የምፈልገው እውነታውን እንድትነግረኝ ነው። ከአንተ ጋር ከዚህ በፊት አንተዋወቅም አይደል? የግል ቁርሾ የለንም አይደል? እኔ መጀመሪያም እኮ እምቢ አላልኩም። እናንተ ናችሁ እኮ ሞታለች ምናምን እያልክ ስትዘላብድ አልነበር እንዴ? እምቢ አላልኩም ይላል እንዴ? ደግሞ ብንናገርም ደግሞ አሸናፊ ይገለናል ብለን ፈርተን ነው። ታዲያ አሸናፊ ይገለናል። ስለዚህ ከአሸናፊ ጋር ስቲል እስካሁን ግንኙነት አላችሁ ማለት ነው? ያው አልፎ አልፎ እንገናኛለን። ያው ሲፈልገን እሱ ብቻ ነው የሚደውልልን፣ እኛ መደወል አንችልም። ይኸውልህ አሁንም ስተት እንዳትሰራ፣ አሁንም ልደባበቅ እንዳትሞክር። ሰማኛል አይደል?
እኔ ምንም የደበኩት ነገር የለም እየነገርኩ አይደል እንዴ በቃ እኛ አሁን እሱ ጋር እኛ መደወል አንችልም እሱ በማናውቀው ስልክ ነው የሚደውልልን እሺ እህታችሁ ሴት ነች እኛ ጋር ነበረች ለብዙ ጊዜ ያው መድኃኒት ምናምን እየሰጠናት ምናምን ነበረች እኛ ጋር ረጅም ጊዜ ነበር የተቀመጠችው አሁን ከ3 ወር በፊት ግን እሱ መጥቶ ወስዷታል አሸናፊ ማለት ነው ሲጀምር እንደዚህ ደረትህን ነፍተህ ታወራለህ መድኃኒት እየሰጠናት ነው አንተ የገዛ እህትህን ያሁን ሁላ መስዋዕት የከፈለችልህ እንዴት እንደዚህ በገንዘብ ትሸጣታለህ ምን እናድርግ በእኛማ አትፍረድ በእናትህ እንዴ እህታችን ነች እኮ በቃ ከምገላት እናንተ ጋር ትሆንና ትሪት ትደረግ ምናምን ብሎ አስፈራራ በቃ መታገት አለባት ምናምን የሚል ሀሳብ አመጣ ስለዚህ እኛ ደግሞ እንድትሞት አልፈለግንም ትሪት መደረግ ምን ማለት ነው ለአንተ ትሪት ማለት ምንድን ነው ያው በቃ ትንሽ አእምሮዋን ያማት ስለነበረ ጭራሽ ራሷን እንድትስት ማንነቷን እንዳታቅ ያሳለፈችውን እንዳታቅ እንድትረሳ በመድኃኒት ጭራሽ ማደንዘዝ ነው ትሪት ማለት እኛ መድኃኒቱ የሚያደነዝዝ መሆኑን አናቅም ነበር መጀመሪያ አታቅም በኋላ ግን ያው ሁኔታዋን እየተሻላት ሳይሆን እየባሳት ሲሄድ በቃ መድኃኒቱ እንትን ሊሆን ይችላል ብለን አሰብን ማለት ነው ግን እኛ በቃ እንዳትሞት እሷን ፕሮቴክት ለማድረግ ነው ያደረግነው ነገር ነው እንጂ በዛ ላይ እያስፈራሩን ነበረ ምን እናድርግ ታዲያ ምንም የሚያስፈራራ ነገር የለም ሲጀምር እያስፈራራ ምን ነበር ገንዘብ ፈልጌ ነው በል በእርግጥ ያው ገንዘብ ሰጥቶናል ግን እኛ ለገንዘቡ ብለን አይደለም እንደዛ ያደረግነው ቁጭ ብለህ በጠረጴዛ ዙሪያ ተወያይተህ ተደራድረህ 5.2 ሚሊዮን ብር ተቀብለህ ገንዘቡን ፈልጌ አይደለም ስትል አታፍርም ትንሽ እንኳን ገንዘቡን ባይሰጠንም ኖሮ እኮ ይገላት ነበር ስለዚህ አትሊስት ገንዘቡን ተቀብለን በቃ እሷንም ማዳን የምንችል ከሆነ ብለን በማሰብ ነው እንጂ መጥፎ ነገር አስበን አይደለም እሺ ከ3 ወር በፊት የምትወስደው ተላልከ የት ነው ያለችው የት ነው ያረጋት እሱን ያው እኔ አውቀዋለሁ ቦታውን የሆነ ቤት ውስጥ ነው ያስቀመጣት እሱ አሸናፊ ማለት ነው የሆነ ቤት ውስጥ ነው ያስቀመጣት ከከተማ ወጣ ብሎ እሱን እኔ ወስጄ ላሳያችሁ እችላለሁ ግን እኔ መሆኔን ማወቅ የለበትም እሱ አንተ መሆንን አወቀ አላወቀ እኔ ግድ አይሰጠኝም አሁን ላይ እንዴ እኔ ግድ ይሰጠኛል ሊገለኛል እንዴ ምን ሆነ ነው እኔ በስንት በኩል ነው መሰቀየት ያለብኝ እዚህ ጋር እናንተ ታሰቃዩኛላችሁ እዛ ጋር ደግሞ ራሴን መከላከል የለብኝም እንዴ ኧረ እባክህ እንዴ አስብልኝ እንጂ ሲጀምር አይገለም ምክንያቱም አንተ አሸናፊን አታውቀውም አሸናፊ በጣም አቅም ያለው ሰው ነው ይኸውልህ አቅም ስላለው ስለሌለው አይደለም ሲጀምር እንደ በፊቱ ነፃ ሆነ የምትንቀሳቀስበት ሁኔታ አይፈጠርም አሁን ወንጀለኛ ነው ወንጀልን አምናል ስለዚህ ለወንጀል ደግሞ ቅጣትን ትቀበላለህ አንተም ሆንክ እህትህ ፍርዳችሁን ትቀበላላችሁ በህግ አግባብ እኔ ምንም ወንጀል የለብኝም አንድን ሰው አግቶ በማስቀመጥ ወንጀል እንደተሰራ እያወቃችሁ ከህግ መደበቅ ወንጀል ነው አይደለም እኛ እኮ ታዲያ ወንጀል ነው አይደለም እኛ መጥፎ ነገር አስበን ወንጀል ነው አይደለም ወንጀል እንደተሰራ አውቆ መደበቅ ወንጀል ነው አይደለም ለእህታችን በማሰብ ያደረግነው ነገር እኮ ነው እባክህ ለእህት አይደለም ለምን ለእናት አታስብም ወንጀል እየተሰራ አውቀህ መደበቅ ወንጀል ነው እኛ ሲጀመር ከዛ ባሻገር ደግሞ ወንጀሉን እንዳታወጣው ስትፈልጋችሁ ይህችን ልጅ አስራችሁ በመድኃኒት ስታደነዝዟት ማንነቷን ጭራሽ እንድትረሳ ስታረጓት ስታሰቃዩት ነበረ ይሄ ራሱን አንዱ የቻለው ወንጀል ነው ስለዚህ አንተም እህትህም ትጠየቁበታላችሁ ነገር ግን አሁን ያለችበት ቦታ ድረስ እንድትወስደኝ እፈልጋለሁ ግን በቃ ማወቅ የለበትም እሱ ጨርሻለሁ ካንተ ጋር ለማንኛውም ውድ ቤተሰቦች አሁኑ ነው መሄድ የምፈልገው ነገ ከነገ ወዲያ የምልበት ሁኔታ አይኖርም ቀጥታ እዛ ቦታ ላይ ሄዳለሁ አለምን ካገኘናት ከዛ ቦታ ይዘናት እንወጣለን አሁን ኧረ ቢያንስ የተወሰነ ጊዜ እንኳን ይኸውልህ አንተ በእናትህ ወደዚያ ልቀቀኝ እና ተነስ አንተ ተነስ እናውጣ ውጣ ተነስ ውጣ እንግዲህ ውድ ቤተሰቦች ያው እንደሰማነው ቅድም ሳሚ አቶ አሸናፊ ከ3 ወር በፊት አለምን ከነሱ እንደወሰዳት ተናግሮ ነበረ ከዛ በኋላ ያመጣት ቦታ እንዳለና እዛ ቦታ እየተመላለሱ እሷን ያያት እንደነበረ እያንዳንዷን ነገር ተናግሮ ቦታው ድረስ ይዞን መጥቷል እዛ ቦታ ድረስ ይዞን መጥቷል እኛም ታዲያ እዛ ቤት ውስጥ እንገባና ያለውን ነገር አለምን ካለች ልክ እንዳልኳችሁ ቅድም ወዲያውኑ ከዚህ ቦታ ይዟት የመውጣት ስራ ነው የምንሰራው ይዘናት እንወጣለን ከዛ በኋላ ያለውን ነገር እሷን ትሪት ለማድረግና ወደ ኖርማል ልትመለስ እንዲሁም ደግሞ የተቻለንን ነገር አድርገን
የምታውቀውን ነገር በጠቅላላ እንድትናገር እናደርጋለን ማለት ነው። እንግዲህ በጣም ረጅም ርቀት ተጉዘናል። ከከተማው ወጣ ብሎ ነው ያስቀመጣት። ስለዚህ ያለው ነገር ገብተን የምንመለከት የምናጣራ ይሆናል። አሁንም እስከ ፕሮግራሜ ፍጻሜ ድረስ አብራችሁን እንድትቆዩ ጋበዝኳችሁ። ወደ ድል እያቀናን ያለ ነው፣ እያመራን ያለ ነው። እግር በእግር እየተከታተለን እየደረስንበት ያለ ነው። ሁለተኛውን ወንጀለኛ አሸናፊን ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ እናንተም አብራችሁ የሚሆናችሁ እንድታበረታቱኝ እፈልጋለሁ። መልካም ጊዜ፣ መልካም ቆይታ። እንግባ እስኪ። እሺ እንግዲህ ቤተሰቦች እናንተም እዚህ ጋር ያላችሁ ልጆች እንድትጠነቀቁ እፈልጋለሁ። ምክንያቱም አሸናፊ ውስጥ ሊኖር ስለሚችል ምናልባት እዚህ ሊሆን ስለሚችል እንድትጠነቀቁ እፈልጋለሁ። መሳሪያ ሊታጠቅ ስለሚችል ማለት ነው። ይህንን ነው ቤቱ ያለን እንግዲህ ሰላም እንዴት ነህ? ይቅርታ ሰው ፈልጌ ነበረ። ማንን ፈልግ? አይ ቲንክ ለምለም አይደለ? አይ ቲንክ እኔ ልውል እባላለሁ እና ለምለም ከሆንሽ ማናገር ፈልጌ ነበር። አንቺ ስለምን ጉዳይ ነው የምታነጋግረኝ? እዚህ አንቺ ጋር አንድ የተቀመጠች ልጅ እንዳለች ሰምቻለሁ። ማን የነገረ? የነገረኝ ምንም አያደርግልሽም። ነገር ግን ገብተን ቤቱን ማየት ስለምንፈልግ እባክሽ ማስገባት ትችላለሽ? ምን አይነት ልጅ የለም እኔ ጋር፣ እኔ ብቻ ነኝ የምኖረው። እሺ እኮ በሩን ከፍተሽልኝ መነጋገር አንችልም? መግባት አትችልም? ይቅርታ አድርግልኝ። ይኸውልሽ እባክሽን በሩን ክፈቺና ገብተን ማየት አለብን። ኧረ በህግ አምላክ አላስገባም። ቤቱ የኔ ነው፣ ማንም የለም። ቤቱ ያንቺ ነው። ነገር ግን ይኸውልሽ አብሮኝ ያሉት የህግ አካላቶች ናቸው። ስለዚህ እባክሽን አስገቢኝ ከቻልሽ። ላስገባ አልችልም። ይኸውልሽ እባክሽ ተረጋጊተሽ አናግሪኝ። ምን የምትደብቂው ነገር አለ? የለም አልኩ። የግጠቀስካት ልጅም የለችም እኮ ማንም ከሌለ ይኸውልሽ ማንም ከሌለ ክፈችና አስገብተሽ እንይ። ምን ነው የምትፈሪው ነገር አለ? አልፈራም። ለምን እፈራለሁ? ታዲያ በሩን ለምን ከፍተሽ አታናግሪኝም? መክፈት ስለማልችል ነው። በጉልበት ልትገባ ከሆነ ይኸውልሽ እኔ ጉልበት ለመጠቀም አልፈልግም፣ ግን እንድትጠቀም ልታስገድጂኝ ትችያለሽ። አታስገድጂኝ። አላስገድድም። ስለዚህ እባክሽ እኮ በሩን ክፈችውና እናውራ። ይኸውልሽ በሩን ክፈችውና እናውራ። ኧረ በፍጹም ይኸውልሽ ስሚኝ፣ አትዝጊው። ስሚኝ፣ በሩን ክፈችውና እናውራ። ማንም የለም አልኩ። ለምን አሰማኝም? አንተ እኮ አስገቢንና እንየው ቤቱን ብታየው ምን ታረጋለህ? ያልካት ልጅ የለችም። ያልኳት ልጅ ማነች? አሁን የጠቀስካት እኮ። ስለዚህ ገብተን እንይ። ይኸውልሽ ፍቀጂልን፣ ገብተን እንይ። አይቻልም። ምንድን ነው መታወቂያ ነው የፈለግሽው? አዎ እሺ፣ መታወቂያ አሳይሻለሁ። ይኸው መታወቂያ። ከዚህ በላይ የምትፈልጊው ነገር አለ? የምፈልገው ነገር የለም። ስለዚህ በሩን ክፈችው። በጉልበት ልትገባ አትችልም። በሩን ክፈችው። ኑ ግቡና ፈትሹ። እሺ እንግዲህ ውድ ቤተሰቦች ያው ፈተሸናል። ባደረግነው ፍተሻ መሰረት እንግዲህ አለምን ልናገኛት አልቻለም እዚህ ቤት ውስጥ። ነገር ግን እዚህ እንደነበረች በደንብ እናውቃለን። ስለዚህ እንግዲህ ለምለም አንቺ ጋር እንደነበረች እና ብዙ ነገር ስታደርግ የነበረሽው አንቺ እንደነበርሽ ያው ከወንድሟ ከራሷ አንደበት ሰምቻለሁ። እና እስኪ ያለውን ነገር ንገሪኝ። የአንቺ የስራ ድርሻ ምን ነበር? እንዴት ነበር አንቺ ጋር ልመጣ የቻለችው? በጣም ይቅርታ፣ ይቺ ያልካትን ልጅ ላውቃት አልቻልኩ። እኔ እዚህ ቤቴ መኖሪያዬ ስለሆነ እዚሁ ማንም እንደሌለ ገብታ አረጋግጠሃል። ስለዚህ አሁን ወንድሟም ገሌም ያልከውን እኔ ላውቀው አልችልም፣ አላውቀውም። ይኸውልሽ ታውቂዋለሽ፣ እሷንም በደንብ ታውቂያታለሽ። ሲጀምር ይኸውልሽ ምናልባት ስትንከባከቢያት እንደነበረም ሰምቻለሁ እና ምን እየተከናወነ እንዳለ ላታቂ ትችይ ይሆናል ምናልባት። ነገር ግን ከባድ ወንጀል ነው እየተፈጸመ ያለው። መቼም የዛ የወንጀል አካል መሆን ትፈልጋለሽ ብዬ አላስብም አይደለ? እኔ ወንጀል አልሰራሁኝም። እስካሁንም በሰብአዊነት የማደርገው ነገር ነው እንጂ ይሄ ወንጀል ተብሎ የሚሰራ ነገር እኔ ሀገር አካባቢው ያቀኛል። በጣም ጥሩ። ስለዚህ በሰብአዊነት ስታደርጊላት የነበረው ነገር ነበር ማለት ነው ለአለም። አለም ማለት እኔ እርግጠኛ አይደለሁም። አሁን ወንድሟ ገሌ እያልክ እየነገርከኝ ነው፣ ግን እርግጠኛ አይደለሁም። አለም ትሁን አትሁንም ማውቀው ነገር ብቻ አንቺ ጋር አንድ ሴት ልጅ ነበረች ማለት ነው። አንድ ሴት ልጅ የመጣችበት ምክንያት ምንድን ነው? አቶ አሸናፊ የሚባል በስራ ቦታ ማውቀው ሰው ነበር። ያ ሰው እህቴ ታማብኛለች፣
እባክሽን ለጥቂት ጊዜ አንቺ ጋር ትቆይልኝ ብሎ እህቱን አምጥቶ ነበር። በጣም ብዙ ጥቅም የጠቀመኝ ሰው ስለነበር ማለት ይህን ስልህ ደግሞ በሌላ ሳይሆን በሰብአዊነት የሚረዳኝ ሰው ካለኝ አቅም አንጻር የሚረዳኝ ሰው ስለነበር እህቴ ታማለች አለኝ። እህቱን ይዟት መጣ። እባክሽ ተንከባከቢልኝ ከአንቺ በላይ የምቀርበው ሰው የለኝም ስላለ እህትየው መጣች። ታማለች ስላለኝ እሷን ኬር ሳረጋት ነበር እንጂ ሌላ ነገር ምንም የማውቀው ነገር አሁን ወንጀለኛ ነው እገሌ ነው የሚባለው ነገርን እኔ ምንም የማውቀው ነገር የለም። ስለዚህ ብቻ አቶ አሸናፊ አንድ እህቴ ታማለች እና አንቺ ጋር መታ እንድትቀመጥ አንቺ ጋር እንድትንከባከባት አደረገ። በጣም እንቀራረባለን ብያለሁ ከአሁን በፊት ካለው ሁኔታ አንጻር አንቺን ነው ማምነው። እህቴን ደግሞ ለሌላ ሰው መስጠት ስለማልፈልግ ሌላ ሰው ጋር እንድትሆን ስለማልፈልግ እባክሽን ተንከባከቢልኝ አለ። በዛ አማካኝነት እኔ ጋር አስቀመጣት። እየመጣ ያያታል። መድኃኒትም ስላላት አሁን ይሄ መድኃኒት የምንድን ነው የሚለው እህቱ ስለሆነች ይጎዳታል ብዬ ስላላሰብኩኝ የሚሰጠኝ መድኃኒት ስሰጣት ነበር። ስለዚህ አቶ አሸናፊ እንግዲህ ማንንም ስለማያምን ይችን ሴት አምጥቶ አንቺ ጋር አስቀመጣትና ይመን እኔ የማውቀው ነገር የለም። አዎ ማለት እሱ ያለሽን ነው የምልሽ። እሱ ያለው እንደዛ ነው ያልኩት። ይመን ማንንም የማውቀው ነገር የለም። ለእኔ ከዋለልኝ ውለታ አንጻር እህቱን ብንከባከብለት ብዬ ተቀብያለሁ። ያው ሰው ነኝ ደግሞ ያው እስኪ ምን ነበር የምታደርገው? እሷ ምን አይነት ሁኔታ ውስጥ ነበረች? እስኪ ምንም ነገር የለም። አታወራም፣ ቁጭ ነው የምትለው። መድኃኒቱን ሰዓቷ ሲደርስ እሰጣታለሁ። ምግብ የፈለገችውን ትበላለች። እንዲያርጉልኝ አትልም። ቁጭ እንዳለች ነው። እንቅልፏ ሲመጣ ትተኛለች። እሷ ምንም አታወራም፣ አትናገርም። ከዛ ባሻገር መድኃኒቷን ዕለት ተዕለት ይሰጣት ነበር። ግን በምታይበት ጊዜ መድኃኒቷ ላይ ማለት በምሰጫ መድኃኒት ለውጥ የምታመጣ ይመስልሽ ነበር? እኔ እንግዲህ ያሳከማት እሱ ስለሆነ ትክክለኛውን መድኃኒት ሰጠኝ ብዬ ስላሰብኩኝ ትክክለኛ መድኃኒት ስለመሰለኝ እሰጣታለሁ። ግን በመሀል እንደ ብቻዋን እንደ ማውራት እህቴ ወንድሜ ስትል ወንድሟ ያው አቶ አሸናፊ ነው የሚመስለኝ እንጂ ሌላ እህት ወንድም እንዳላት አልነገረኝም። ምንም የማውቀው ነገር የለም። ግን የምችለውን ነገር እኔ በትክክል የሰውየው ውለታ ስላለብኝ እየሰራው ነበረ። ሳሚ የሚባለውስ ልጅ እንግዲህ ትክክለኛ ወንድሟ ሳሚ የሚባለው ልጅ እንደሆነ እናውቃለን። እና እየመጣ እዚህ አያት እንደነበረም ነግሮኛል። እሱም ነው እዚህ ድረስ ራሱ ይዞኝ የመጣውና የጠቆመኝ። ስለ እሱ አታውቂም? ወንድሟ እንደነበር አታውቂም ነበር? ወንድም ይኑራትም አይኑራትም አላውቅም። እንደነገርኩ አሁን ስትለኝ ነው የሰማሁት እንጂ አቶ አሸናፊ ነው ወንድሟ የሚመስለኝ። እየመጣ የሚያያትስ ልጅ ታዲያ ቅድም እየመጣ የሚያያት ልጅን አታዋራ ምን አትልም? ይሄ ያልከው ልጅ ሳሚ ይሁን ማን ይሁን ይቅርታ አድርግልኝ አላውቅም። እሺ ታዲያ አንቺ ጋር ከነበረች ማለት እንዴት ነው ልናጣት የቻልነው? ወዴት ነው ሄደችው? መቼ ነው ሄደችው? ከዚህ እንግዲህ አቶ አሸናፊ መጣና ስለ ውለታሽ እግዚአብሔር ይስጥልን ብሎ አመስግኖኝ ወደ ሌላ ቦታ ይዣት ሊሄድ ነው ብሎ ይዟት ሄደ። መቼ ነው የወሰዳት? 4 ቀን 3 ቀን ይሆነዋል። ያው እሱ ነው ያመጣት አይደል? መከልከል አልችልም። አሁን አንተ እንዳልከው ጋዜጠኛ ሆነ እንደ ፖሊስ ይዘህ የመጣኸው እኔ እንደ ወንጀለኛ መታየቴም ግራ ገብቶኛል። ለምን እሱ ነው ያመጣልኝ። እህቴን አተንከባከቢልኝ ያለ እንጂ እዚህ ውስጥ እገባለሁ ብዬ በፍጹም አስቤ አላውቅም። ግን አቶ አሸናፊ የሚልካው ልጅ ነበረ መድኃኒት የሚያመጣልች። እሺ ማን ነው ስሙ ነበር? እንደው ሞላ ነው መሰለኝ ስሙ። እሺ የእሱን ስልክ እንደውም ስልኩን ከምሰጥ እኔ ደውዬ ባገናኝ
ጥሩ ነው። ይሄ ደስ የሚል ሀሳብ ነው። ይሄ እንደውም ይጠቅመናል። ምክንያቱም ምናልባት አሁን ቀጣይ ያለችበትንም ቦታ ላይ ያስቀምጧትን ቦታ ላይ እሱ ሊያውቅ ይችላል። መድኃኒት አሁንም ሊያመላለስም ስለሚችል ይሄ ጥሩ ሀሳብ ነው። መልካም፣ እንደዛ ታደርግልኛለች። ስልክ ተደውይና እንድትገናኙ ትቀጥሪዋለች። ከዛ እኔ ይዤው ማናገር ባለብኝ መልኩ አናገረዋለሁ ማለት ነው። ለዚህ ትብብርሽ ደግሞ ከልብ አድርጌ አመሰግናለሁ። እኔም አመሰግናለሁ። እንደው ይቅርታ አድርጉልኝ ብቻ። እስኪ ለማንኛውም ውድ ቤተሰቦች ያለውን ነገር አብረን የምናየው ይሆናል። ያው እዚህ ያገኘነው መረጃ የተሻለ ነው፣ ይጠቅማል። አንደኛ ሙሉ በሙሉ አረጋግጠናል። እንግዲህ እዚህ እንደነበረች አረጋግጠናል። ከ3 ቀን በፊት ወይ ደግሞ ከ4 ቀን በፊት ነው እንግዲህ ከ3 ከ4 ቀን በፊት ነው አሸናፊ መጥቶ የወሰዳት ነው የተባልነው እንግዲህ። ስለዚህ ያንን ነገር ደግሞ አሁን የት እንዳለች ለማጣራት የት እንዳለች ለማወቅ ለመድረስ ቦታው ላይ አሁን የተባለውን ሞላ የተባለውን ሰው ፈልጎ የማግኘት ስራ ነው የምንሰራ ማለት ነው። አሁንም ቀጣይ እርምጃ ወደ እናንተ የማደርሳችሁ ይሆናል። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁንልኝ። አዲስ ናችሁ ካላችሁ አሁንም ሰብስክራይብ ማድረጋችሁና ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ቪዲዮ ላይክ እና ሼር አድርጉ። ፕሊዝ ፕሊዝ። ሰብስክራይብ ቆሟል፣ ቀጥ ብሎ ቆሟል። እባካችሁን ሰብስክራይብ አድርጉ። አነቃቁን፣ ተነቃቁና አነቃቁን። እናንተ የምትነቃቁት ሰብስክራይብ በማድረግ እኛ ደግሞ ያንን እያየን ይበልጥ እንነቃቃለን፣ እንበረታታለን፣ እንሰራለን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ሰናይ ጊዜ